ሰላም ሰላም እንዴት ናችሁ? የደሱ ህልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምናየው እንግዲህ አንጀታችን የሚያጸዱ እጅግ አስፈላጊ የሆኑ የምግብ አይነቶችን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሐሳቤ ስገባ እንግዲህ ብዙ ጊዜ በተፈጥሯዊ መንገድ ምግቦችን በመጠቀም አንጀታችንን ማጽዳት እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን በሪሰርቾች ያልተደገፉና ብዙ ጊዜ በትራዲሽናል ወይም ደግሞ እንዲሁ በባህል ይህን ውህድ ውሰዱ እየተባለ በተለያየ ሚዲያ ይለቀቃል። ይሄ ከጥቅሙ ይልቅ እንግዲህ ጉዳቱ ያመዝናል ተብሎ ይታሰባል። በተለይ ደግሞ በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን ቁጥራቸውን በመቀነስ አጠቃላይ ደግሞ የኤሌክትሮላይት መጠንን ኢምባላንስ ሊያመጣ ስለሚችል ወይም ደግሞ እጥረት አጠቃላይ እነዚህ የኤሌክትሮላይቶችን እጥረት ሊያስከትል ስለሚችል እንዲሁም የምግብ እጥረትን ያስከትላል። ብዙ ጊዜ ምክንያቱም አንጀታችን የተለያዩ ምግቦች እንዳይመጠጡ ሊያደርግ ይችላል። ሌላ ደግሞ የበሽታ የመከላከል አቅማችንም ይቀንሳል። ብዙ ጊዜ እነዚህ ያልተፈለጉ ውህዶችን መውሰድ ለኩላሊት ችግር አጠቃላይ ለጉበት ችግርም ልንዳረግ ስለምንችል ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አሁን እንዳልነው በተፈጥሯዊ መንገድ ወይም ደግሞ ምግቦችን በመጠቀም ግን አንጀታችን ብናጸዳ በጣም ተመራጭ ነው ማለት ነው። ይሄን እንደ መግቢያ ካየን እንግዲህ 12 አይነት የምግብና የመጠጥ አይነቶችን እናያለን ማለት ነው። አንጀታችን የሚያጸዱ በተለይ ደግሞ ይሄ ኢንፍላሜሽን እንዳይከሰት አጠቃላይ የትላትሎች ጋር ተያይዞ ሌሎችም ቶክሲክ የሆኑ ወይም ደግሞ ጠቃሚ ያልሆኑ ንጥረ ነገሮችን የምናስወግድባቸው የምግብ አይነቶች አሉ ማለት ነው። አንደኛው ውሃ ነው። ውሃ እንግዲህ እጅግ በጣም አስፈላጊ ነው። እንደሚታወቀው በተለይ ደግሞ ውሃን በመጠኑ መጠቀም ብዙ ጊዜ የሞቱ ሴሎች እንዲወገዱ ያደርጋል። አጠቃላይ ጽዳጅን ያስወግዳል። በተለይ በሽንት መልክ በሰገራ መልክ በላብ መልክ እና ቮላታይል የሆኑ የቆሻሻ አይነቶች ደግሞ በሳምባ መልክ ይወገዳሉ። ስለዚህ በቀን ከ2 እስከ 2.5 ሊትር ውሃ መውሰድ እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን አንዳንዴ ኤክሰርሳይዝ የሚያደርጉ ሰዎች ወይም ደግሞ ከባድ ስራ ሊሰሩ የሚችሉ ሰዎች ደግሞ ከዛ መጠን በላይ ይወስዳሉ ማለት ነው። እንዲሁም ህፃናትም እንደ መጠኑ ሊወስዱ ይችላሉ ማለት ነው። ስለዚህ በቂ የሆነ ውሃ መጠጣት አሁን እንዳልነው እነዚህ ጽዳጆችን ወይም ደግሞ ጎጂ ነገሮችን ሴሎቻችን ውስጥ እንዲወገዱ ያደርጋል ማለት ነው። ስለዚህ አጠቃላይ የምግብ እንሽርሽሪት ቱቦ ደግሞ ሰገራን በማለስለስ አንጀትን በማጽዳት አጠቃላይ ትርፍራፊ አንጀት ላይ ሊለጠፉ የሚችሉ እነዚህ ጠቃሚ ያልሆኑ ነገሮችን እንዲወገዱ ስለሚያደርግ ውሃ በጣም አስፈላጊ ነው ማለት ነው። ስለዚህ ውሃ መጠቀም ብዙ ጊዜ ሰውነታችን የውሃ መጠን እንዲመጣጠን በማድረግ አሁን እንዳልነው አጠቃላይ የወፍራሙ አንጀት የውሃ መጠን ልክ እንዲሆን በማድረግ ሰገራን ያለሰልሳል፣ ሰገራን ያቀጥናል። እንዲሁም ትርፍራፊ ነገሮች በተለይ ደግሞ እነዚህ ጽዳጆች እንዲወገዱ ስለሚያደርግ የአንጀታችን ጤንነት መጠበቅ እንችላለን ማለት ነው። ሁለተኛ የአትክልትና የፍራፍሬ ጭማቂ ነው። ብዙ ጊዜ እነዚህ የአትክልትና የፍራፍሬ ጭማቂዎችን የምንጠቀም ከሆነ ከፍተኛ የሆነ ፋይበር አላቸው፣ ከፍተኛ የሆነ አንቲኦክሲዳንት አላቸው፣ እንዲሁም ከፍተኛ የሆነ ፋይቶ ኬሚካል አላቸው ማለት ነው። ይሄ ማለት እንግዲህ አንጀታችን ውስጥ ሊከሰቱ የሚችሉ የኢንፍላሜሽን ወይም ደግሞ ብግነትን በመቀነስ ሌላ ደግሞ ትላትሎችን አጠቃላይ የአንጀት ውስጥ ፓራስቶሲስ ካለ ባክቴሪያል የቫይራል ኢንፌክሽኖች ካሉ በማስወገድ ለአንጀታችን ጤንነት እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ይሄ ቱመር ነገር እንዳይፈጠር አንጀታችን ላይ በተለይ ኢንፍላሜሽን ወይም ደግሞ የአንጀት መቆጣት እንዳይኖር በመከላከል ትልቅ ሚና አላቸው ማለት ነው። ፋይበር የበዛባቸው ምግቦች መመገብ እንግዲህ የሰገራን ሊያለሰልሱ ይችላሉ። እንደገና ደግሞ እንደ ፕሪባዮቲክ ሆኖም ስለሚያገለግል ለአንጀታችን ጠቃሚ ባክቴሪያዎች ምግብ ሆኖ ይውላል ማለት ነው። ስለዚህ የአንጀት ጠቃሚ የሆኑ ባክቴሪያዎች አንጀታችን ውስጥ መጨመር ደግሞ ብዙ ጊዜ እንደሚታወቀው የምግብ እንሽርሽሪት ቱቦ ጤንነቱ የተጠበቀ እንዲሆን ያደርጋል ማለት ነው። እንዲሁም አንቲኦክሲዳንቶችም ትልቅ ሚና አላቸው። ኢንፍላሜሽንን በመቀነስ ብግነት እንዳይፈጠር በማድረግ የአንጀት መቆጣት እንዳይኖር በማድረግ ትልቅ ሚና አላቸው ማለት ነው። ሶስተኛ በፋይበር የበለጸጉ ምግቦች ነው። እንግዲህ ብዙ ጊዜ ጥናቶች እንደሚያስረዱት በፋይበር ከፍተኛ ኮንቴንት ያላቸውን የፋይበር ይዘቶችን መመገብ ለተለያዩ ችግሮች እንዳንጋለጥ ያደርጋል። እንደሚታወቀው እንግዲህ ፈረስት ትራንዚት የሚባለው አጠቃላይ አንጀታችን ነው። ምክንያቱም
እንደሚታወቀው አንጀት ከአንጀት ከተመጠጡ በኋላ ነው ምግቦች ወደ ሴሎቻችን ሊገቡ የሚችሉት እና የአንጀታችንን ጤንነት መጠበቅ በጣም ተመራጭ ነው ማለት ነው። እና ፋይበር የበዛባቸው ምግቦች መመገብ እንዳልነው አንጀት ላይ ሊፈጠር የሚችለውን የኢንፍላሜሽን ችግር አጠቃላይ የአንጀት መቆጣት ሂደትን በትልቅ ደረጃ ያሻሽላሉ ማለት ነው። ስለዚህ ለአንጀታችን ጤንነት በጣም ተመራጭ ማለት ነው። ዲቶክስ ያደርጋል እንግዲህ ፋይበር በተለይ ደግሞ አንጀታችን ውስጥ ሊለጠፉ የሚችሉ አንዳንድ ቅሪተ አካሎች ወይም ደግሞ ቅሪት ነገሮችን እንዲለቁ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ከፍተኛ የሆነ የአሰር ይዘት ያላቸው ወይም ደግሞ የፋይበር ይዘት ያላቸው ምግቦች መመገብ አጠቃላይ የውሃ መጠንን በከፍተኛ ደረጃ ስለሚይዙ ሰገራን ያለሰልሳሉ። እንደገና ደግሞ ቅድም እንዳልነው ለፕሪባዮቲክ ፐርፐስ ስላላቸው ለጠቃሚ ባክቴሪያዎች ምግብነት ስለሚውሉ የአንጀታችን ግድግዳ ጤንነቱ የተጠበቀ እንዲሆን ያደርጋል ማለት ነው። በዛ ሂደት አጠቃላይ የአንጀታችን ጤና መጠበቅ እንችላለን ማለት ነው። አራተኛ ፈርመንትድ የሆኑ ምግቦች ናቸው። ብዙ ጊዜ እነዚህ ፈርመንትድ የሆኑ ምግቦች እንደ ፕሪባዮቲክ ጥቅም አላቸው ማለት ነው። ምክንያቱም ከፍተኛ የሆነ ጠቃሚ የሆኑ ባክቴሪያዎችን ስለሚይዙ አጠቃላይ የኢሴንሻል የሆኑ ባክቴሪያዎችን ቁጥራቸው እንዲጨምሩ ያደርጋል። ሌላው ደግሞ በተለይ ደግሞ ይሄ ጋስትሮኢንቴስታይናል ዲስኦርደር ለምንጠራቸውን እንደ ዲያሪያ፣ ቮሚቲንግ፣ ክራምፕ፣ ዲስቴንሽን እነሱን በማስወገድ የተስተካከለ የምግብ እንሽርሽሪት ቱቦ እንዲኖረው ያደርጋል ማለት ነው። በተለይ ቅድም እንዳልነው ኢንፍላሜሽንን በመቀነስም ትልቅ ሚና አላቸው ማለት ነው። ለምሳሌ እንደ እርጎ፣ አፕል ሲደር ቪኒገር ለምንጠራው አይብ እና አፕልንም በመጠቀም እነዚህን ነገሮች ማጽዳት እንችላለን ማለት ነው። በተለይ ፕሪባዮቲክ ስላላቸው ቅድም እንዳለው ጠቃሚ የሆነ ባክቴሪያ ስላላቸው አሁን ያልነውን ሂደት በማስተካከል አጠቃላይ የአንጀታችን ግድግዳ ጤንነት ጥብቅ እንዲሆን ያደርጋል ማለት ነው። አምስተኛ ሬዚስታንስ ስታርች ያላቸው ምግቦች አዘውትሮ መመገብ በተለይ ደግሞ ሴሉለስ ብለን የምንጠራቸው ያላቸው ምግቦች አዘውትሮ መመገብ ደግሞ ሰውነታችን በቀላሉ ስለማይሰባብራቸው ወይም ደግሞ ሜታቦሊዝም ላይ ሊያስቸግሩ ስለሚችሉ ለአንጀታችን እጅግ በጣም አሪፍ ናቸው ማለት ነው። በተለይ ደግሞ አንጀታችን በማጽዳት የውሃ መጠንን በመያዝ የውሃ መጠንን በመመጣጠን የሰገራ መድረቅን አሁን ያልነውን ከኢንፍላሜሽን ጋር ተያይዞ ሊከሰት የሚችሉ አንዳንድ ችግሮችን በማስተካከል የአንጀታችን ግድግዳ ላይ የሚለጠፉ አንዳንድ ነገሮችን ሪሙቭ በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ መርዛማ ንጥረ ነገሮችን በማስወገድ አጠቃላይ ለአንጀታችን ጤንነት እጅግ በጣም አስፈላጊ ናቸው ማለት ነው። እነዚህ እንግዲህ ሴሎስ ያላቸው ምግቦች ብዙ ናቸው። ለምሳሌ እንደ ድንች፣ ቀይ ስር፣ አረንጓዴ ያልበሰለ ሙዝ፣ ያልበሰሉ አጠቃላይ ፍራፍሬዎች ትልቅ ሚና አላቸው ማለት ነው። ስድስተኛ ተልባ ነው። ተልባ እንግዲህ ብዙ ጊዜ በጾም ሰዓት እንጠቀመዋለን። በተለይ ደግሞ ተልባ እንግዲህ ጄሊ ላይክ የሆነ ስትራክቸር ስላለው ከተፈጨ በኋላ በተለያየ ነገር በጁስ መልክ እንደገና ደግሞ በምግብ መልክም በመጠቀም ለጤንነታችን ለአንጀታችን ጤንነት ትልቅ ሚና አለው ማለት ነው። ብዙ ጊዜ ከ1 እስከ 2 የሾርባ ማንኪያ ይመከራል። እሱንን በመጠቀም 1 እስከ 2 ማንኪያ እየተጠቀምን አሁን ያልነውን ሂደት ሊያፋጥን ይችላል ማለት ነው። በተለይ ሰገራን ያለሰልሳል። እነዚህ አንጀት ውስጥ ያሉ መርዛማ ንጥረ ነገሮችን በደንብ ያስወግዳል ማለት ነው። ምክንያቱም ቅድም እንዳልነው ጄሊ ላይክ ስትራክቸር አለው። ይሄ ደግሞ በምግብ መልክ በጁስ መልክ ብንጠቀመው ጎጂ የሆኑ ነገሮችን በማጽዳት ለአንጀታችን ጤና በጣም ተመራጭ ነው ማለት ነው። ሰባተኛ የሎሚ ጭማቂ ነው። እንግዲህ ሎሚ እንደሚታወቀው በአንቲኦክሲዳንት የበለፀገ ነው። እንደገና ደግሞ ብዙ ጊዜ የምግቦችን መመጠጥ ሂደትም ስለሚያፋጥን እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ቫይታሚን ሲ ያላቸው ምግቦች ወይም ደግሞ ሲትረስ ፍሩት ያላቸው ምግቦችን መመገብ ጽዳጅን በስርዓት እንድናስወግድ ያደርጋል። በተለይ ደግሞ አንቲኦክሲዳንት ፐርፐዝም ስላላቸው ኮሎናችን በተለይ ደግሞ የአንጀታችን ግድግዳ ጤንነቱ የተጠበቀ እንዲሆን በኢንፍላሜሽን በተለያዩ አልሰሮች እንዳይጠቃ እና ደግሞ አንዳንድ የምግብ ትራፊዎች አታች እንዳያደርጉ ስለሚያደርግ ትልቅ ሚና አለው ማለት ነው። ስምንተኛ አቮካዶ ነው። አቮካዶ እንግዲህ አንደኛ ጠቃሚ የሆኑ ፋቶች አሉት። እነዚህ ፋቶች የአንጀታችን ጤንነት ይጠብቃሉ። ሲቀጥል ደግሞ ኮለን ካንሰርን ይከላከልልናል። ብዙ ጊዜ ሰገራችን ሶፍትን ስለሚያደርግና አሁን ያልነውን ኢንፍላሜሽን እንዳይከሰት በማድረግ ጽዳጆችን በስርዓት ስለሚያስወግድልን ለአንጀት ካንሰር እንዳንጠቃ ከምናደርግባቸው ምግቦች ውስጥ አንዱ አቮካዶ ነው ማለት ነው። ስለዚህ አቮካዶን አዘውትረን ብንጠቀም ለተለያዩ ጉዳቶች ከመጋለጥ ሊጠብቀን ይችላል ማለት ነው። ዘጠነኛ የእጽዋት ሻይ ነው።
ብዙ ጊዜ እንደነ ዝንጅብል፣ የሎሚ ሻይ፣ ሌሎችም የሻይ አይነቶች ብንጠቀም በፋይቶኬሚካል በአንቲኦክሲዳንት እና በንጥረ ነገሮች የበለጸጉ ስለሆኑ አጠቃላይ አንጀት ውስጥ ሊከሰቱ የሚችሉ የጋስትሮ ኢንተስታይናል ዲስኦርደር ለምንጠራቸው የሆድ መነፋት፣ የቁርጠት፣ ዲያሪያ እንደገና ደግሞ አለመመቸት ሂደት የጋዝ መብዛት ካለ እሱን ያስተካክልናል ማለት ነው። ስለዚህ አዘውትረን እንደነዚህ አይነት የእጽዋትን ሻይ ብንጠቀም አንቲኦክሲዳንት ፐርፐስ ስላላቸው አጠቃላይ የአንጀታችን ጤንነት ይጠብቃሉ ማለት ነው። መርዛማ ንጥረ ነገሮችን በማጽዳት ትልቅ ተመራጭ ናቸው ማለት ነው። አስረኛ የነጭ ሽንኩርት ውሃ ነው። ብዙ ጊዜ ነጭ ሽንኩርት እንግዲህ ወደ 23 በሽታዎችን ያድናል ተብሎ ይታሰባል። ስለዚህ ከሁለት እስከ 3 ፍሬ በማድቀቅ በውሃ በአንድ ብርጭቆ ውሃ ዘብዝፈን አድረን ጧት ከባዶ ሆዳችን ብንጠጣ ከፍተኛ የሆነ ዲቶክሲፊኬሽን ፐርፐዝ አለው ማለት ነው ለአንጀታችን። ስለዚህ ከፍተኛ የሆነ የጋርሊክ ጁስ እንግዲህ ከፍተኛ የሆነ አንቲ ባክቴሪያል፣ አንቲ ቫይራል እና አንቲ ፓራሳይት ፐርፐስ ስላለው አጠቃላይ አንጀታችን ውስጥ ያሉ እነዚህ ጠቃሚ ያልሆኑ ነገሮችን በሙልጭ አድርጎ ያስወግድልናል ማለት ነው። ስለዚህ ለአንጀታችን ጤናም እጅግ በጣም አስፈላጊ ነው ማለት ነው። 11ኛ አጃ ነው። አጃም እንግዲህ ከፍተኛ የሆነ ፋይበር ስላለው በተለይ ደግሞ ሶሊብልም ኢንሶሉብል ፋይበርም አለው። ይህ ደግሞ በጣም አሪፍ ነው። በተለይ ደግሞ በገንፎ መልክ፣ በቅንጨ መልክ እና በተለያየ ነገር ብንመገበው አጠቃላይ የአንጀታችን ጤና ይጠብቃል ማለት ነው። ቅድም እንዳልነው እንግዲህ ፋይበር የበዛባቸው ምግቦች መመገብ ለአንጀታችን ጤና እጅግ በጣም አስፈላጊ ነው ተብሎ ይታሰባል። ምክንያቱም አንደኛ ሰገራን ያለሰልሳሉ፣ እንዳይደርቅ ያደርጋሉ፣ የውሃ መጠንን ያመጣጥናሉ። ሁለተኛ ደግሞ አሁን እንዳልነው ለጠቃሚ ባክቴሪያዎች ምግብነት ስለሚያገለግል አጠቃላይ የጠቃሚ ባክቴሪያዎች ቁጥር መጨመር ደግሞ እንደሚታወቀው የአጠቃላይ የአንጀታችን ጤና የተጠበቀ እንዲሆን ያደርጋል እና አጃንም መመገብ እጅግ በጣም አስፈላጊ ነው ማለት ነው። በተለያየ ነገር መመገብ እንችላለን። በቅንጨ፣ በፎረጅ ወይም ደግሞ በገንፎ መልክ መጠቀም እንችላለን። በጁስ መልክም እንዲሁም በሾርባ መልክም መጠቀም እንችላለን ማለት ነው። ስለዚህ ይህን ብናደርግ የአንጀታችን ጤና መጠበቅ እንችላለን ማለት ነው። 12ኛው እና የመጨረሻው ስፒናች ነው። ወይም ደግሞ ሌሎች አጠቃላይ የጎመን አይነቶችን ብንጠቀም ብዙ ጊዜ ቁስለት ካለ አንጀት ላይ ብግነት ካለ እሱን በጣም ከምንቀንስባቸው ምግቦች ውስጥ አንዱ ነው ማለት ነው። ስለዚህ እነዚህ ቁስለትን በመቀነስ ኢንፍላሜሽን መምጠርን በመቀነስ አንቲኦክሲዳንት ፐርፐዝም አለው። በተለይ ደግሞ ሰገራን በማለስለስ በተለይ ድርቀት ለሚያስቸግራቸው ሰዎች እነዚህ አትክልቶች ስፒናች እና የጎመን አይነት አትክልቶችን ቢወስዱ ከዚህ ችግር መገላገል ይችላሉ ማለት ነው። በተለይ ደግሞ ደባሪዎችን ወይም ደግሞ እነዚህ ደበሪ ስለምንጠራቸው ወይም ደግሞ መርዛማ ንጥረ ነገሮችን በማስወገድ የአንጀታችን ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ስለዚህ እነዚህን 12 ምግቦችን ብንጠቀም አጠቃላይ ለአንጀታችን ጤና እጅግ በጣም አስፈላጊ ናቸው ማለት ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ አንጀታችን ማጽዳት ብዙ ጊዜ እንዲሁ ትራዲሽናል ወይም ደግሞ በሪሰርቾች ያልተደገፉ የአንጀት ማጽጃ ዘዴ መጠቀም ሊያደርሳቸው የሚችለውን ችግር ስናይ ቅድም እንዳልነው ማይክሮቦችን ወይም ደግሞ አጠቃላይ አንጀታችን ውስጥ ያሉ ኢሴንሻል ባክቴሪያዎችን ቁጥራቸውን እንድንቀንስ ሊያደርግም ይችላል ማለት ነው። ስለዚህ የእነሱ ቁጥር መቀነስ ደግሞ ለተለያዩ በሽታዎች እንድንጋለጥ ሊያደርግ ይችላል። በተለይ ደግሞ ለካንሰር፣ ኢንፍላሜሽን፣ የተለያዩ ቱሞሮች እንዲፈጠሩ ሊያደርግ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ሌላው ደግሞ ድርቀት ሊከሰት ይችላል። በተለይ ቅድም እንዳልነው ምንም በጥናት ያልተረጋገጡ ወይም ደግሞ ትራዲሽናሊ አንዳንድ ውህዶችን መጠቀም ብዙ ጊዜ ጠቃሚ የሆኑ የፈሳሽ መጠንን ጠራርጎ ስለሚያስወጣ ለድርቀት ልንዳረግም እንችላለን ማለት ነው። በተለይ ደግሞ ኮንስቲፔሽን ጊዜ ለብዙ የቆየ ከሆነ ደግሞ ለተለያዩ ችግሮች ሊዳርገን ይችላል። ቅድም እንዳልነው ኢሪቴብል ባውል ሲንድሮም ሊኖር ይችላል። አልሰሬቲቭ ኮላይተስ እና የተለያዩ የአንጀት ውስጥ ፍንጢጣ ላይ የተለያዩ ሂሞሮይድ እና የተለያዩ ነገሮች እንዲከሰቱ ያደርጋል ማለት ነው። ሌላው የኤሌክትሮላይት እንዳይመጣጠን ያደርጋል። ብዙ ጊዜ ጠቃሚ የሆኑ የኤሌክትሮኖች መጠን እንዲቀንስ ያደርጋል ማለት ነው። ብዙ ጊዜ አሁን እንዳልነው ዝም ብሎ እንዲሁ ጥሩ ነው ስለተባለ ብቻ መውሰድ አስፈላጊ አይደለም ማለት ነው። ምክንያቱም የነ ፖታሲየም፣ የነ ሶዲየም እና ሌሎች ጠቃሚ የሆኑ የኤሌክትሮኖች መጠን እንዲቀንስ ስለሚያደርግ ለተለያየ ችግር ልንዳረግ እንችላለን ማለት ነው። ሌላው ደግሞ የበሽታ የመከላከል አቅማችንም እንዲቀንስ ያደርጋል። ብዙ ጊዜ ቅድም እንዳልነው እነዚህ ኢሴንሻል የሆኑ ባክቴሪያዎች አንጀታችን ውስጥ መኖር እጅግ በጣም አስፈላጊ ነው። በተለይ ደግሞ ለካንሰር እንዳንጠቃ፣ ለተለያዩ የበሽታ አይነቶች እንዳንጠቃ ትልቅ ሚና ያላቸው ማለት ነው። ነገር ግን ብዙ ጊዜ ዝም ብለን ያልተፈለገ ውህድ መውሰድ አሁን እንዳልነው የጠቃሚ ባክቴሪያዎች ቁጥርን በመቀነስ ሴሎቻችን የተለያዩ ጉዳቶች ልንዳረግ እንችላለን ማለት ነው። ስለዚህ
የበሽታ የመከላከል አቅማችን እንዳይደክምም ጥንቃቄ ማድረግ አለብን። ሌላው ደግሞ የኩላሊት ችግር ሊፈጠር ይችላል። ብዙ ጊዜ ዝም ብሎ ያልተፈለገ ውህድ ትራዲሽናሊ መውሰድ የኩላሊት ሎድን ሊፈጥር ስለሚችል እንዲሁም የተለያየ የዶዝ መጠን ያላቸው የኬሚካል አይነቶችም ስለሚበዙ ስለሚችሉ ለኩላሊት ችግር ሊዳርግም ይችላል ማለት ነው። ግን እንደ አጠቃላይ እንግዲህ ብዙ ጊዜ አንጀታችን በተፈጥሯዊ ዘዴ ወይም ደግሞ በምግቦች ማጽዳት እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን በሪሰርቾች ያልተደገፈ እንዲሁም ምንም አይነት በምንም ጥናት ያልተረጋገጠ ውህድ መውሰድ አጠቃላይ ለጤናችን መቃወስ ሊያስከትል ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ብዙ ጊዜ ደግሞ አንጀታችን የሚጎዱ ነገሮችን መቀነስ አለብን ማለት ነው። በተለይ ቀይ ስጋን አዘውትሮ ከመጠቀም መቆጠብ። ብዙ ጊዜ ከመጠን በላይ ቀይ ስጋ የምንጠቀም ከሆነ ለአንጀት ካንሰር የመጋለጥ ሂደት ሊኖር ይችላል። እንዲሁም የተጠበሱ ምግቦችም እንዲሁም እነሱም ፕሮሰስ የሆኑ ምግቦች እንግዲህ ብዙ ጊዜ እንዲመገባቸው አይመከሩም። ምክንያቱም አሁን ያለውን ሂደት ሊያፋጥኑት ስለሚችሉ ማለት ነው። ሌላው ደግሞ ፕሮሰስ የሆኑ ፉዶች በተለይ ፋብሪካ ላይ ተቀነባብረው የሚሸጡ የምግብ አይነቶችን መቀነስ እንደ ቺፕስ፣ ኩኪስ እና የተለያዩ የመጠጥ የምግብ አይነቶችን መቀነስም አስፈላጊ ማለት ነው። በተለይ ደግሞ ሶፍት ድሪንኮችን መቀነስ አስፈላጊ ማለት ነው። ምክንያቱም አጠቃላይ ሰውነታችን ዲፔንዳንት ይሆናል በካርቦሃይድሬት ይዘታቸው ከፍተኛ የሆኑ ምግቦችን መመገብ። ያ ደግሞ የሌላ ጠቃሚ ምግቦችን ይዘት በመቀነስ ለተለያዩ ችግሮች ልንዳረግ እንችላለን ማለት ነው። ስለዚህ እነዚህ መቀነስ አለብን ማለት ነው። ሌላው ደግሞ አርቲፊሻል የሆነ ስፓይስ ስለምንጠራቸው የምግብ ማጣፈጫ ዘዴዎችን መጠቀምም ለአንዳንድ ጉዳቶች ሊዳርግ ስለሚችል ጥንቃቄ ማድረግ አለብን። ሌላው ደግሞ ከፍተኛ የስኳር መጠን፣ ከፍተኛ የሆነ የኮሌስትሮል ወይም ደግሞ ባድ ኮሌስትሮል መጠን ያላቸው ምግቦች መመገብ አጠቃላይ ለአንጀታችንም ለተለያዩ የሰውነት ፓርቶቻችንም ችግር ሊዳረግ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።